ስጦታ ይዙላት ነው መሰለኝ ወደ ቤቱ እየገባ ነው። እስካሁን አላየንም። ይዙላት እየገባ ይገባል። ያው ቆሻሻ ራሱ ራሳቸው ቤት ይዛቸው ድረስ እየመጣ ለዚህ ምናልባትም ለልጁ ዳይፐር ይሆናል የያዘው ቤተሰብ ቃላምን ብለ ነበር። ያው ራሳቸው ቤተሰብ በጣም ይገረመኝ ለምን እንደሆነ አስገድዳው ደግሞ እንዳለ ያው ስጦታ ይዙላት እየገባ ነው ቤታቸው ይሆና ልታገኛት አልገባም ገብቻለሁ እና ከዚህ በላይ ውሸት አለኝ። የልጅ እናት ናት እኮ ሌላ ወሬ ልታሽ እሺ እኛ ለልጅ እናት ስለኔ ነበር ያው እየጫወታችሁ ነው በእኛ ህይወት። ሰላም ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ለን ኩሪስፋ ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥረው ነበር። ባለፈው ጋሺ ነግረውናል እውነቱን እንዳለ ያላያችሁ ካላችሁ ከዚህ በፊት የሰራነው ቪዲዮ ላይ አለ። በቃ የነገሩን ነገር አቡኪ አላምን ብሎኝ በራሳቸው ፊት ያው ካሜራ ደብቀን ነው ለእናንተ እውነቱን ለማውጣት የሞከርነውና ምንድነው ከኛም የተደበቀ እውነት እንዳለ ነው ቤተሰብ የተረዳነውና ያን ውሸት ደግሞ ለማጣራት የሁለት ቀን በራሴ ስከታተለው ነበር ሄኖክን። ያው እንደዚህ ማድረጉን ለምን እንደሆነ ግራ ነው ይገባኝ። ባይኔ አይቼዋለሁና ያኔ ደግሞ እንትን ካሜራ ማሊያስኩኝም ነበር ድንገት ነበር ያው በጧት ተከታትየው ጧት ገባ ሁለት ጊዜ በቀን ሁለት ጊዜ ሄዶ እዛ ኢየሩስ ጋር በድብቅ ሲያወሩና ሲገናኙና ልጁን ሲያገኝ ነበር ያየሁት። እኛ ጋር መጥቶ ደግሞ ሌላ ነገር ያስመስላል። ይሄ ስራውን ለምን እንደሆነ ግራ በጣም እኔ አስገድዳው ነው እንዳል ደግሞ እንደዚህና ርቃት ሄድም በቃ እኔ ግራ ገባኝ ቤተሰብ። እኛ ጋር ደግሞ ሲመጣ ልጁን እንዳላገኘና ሌላ ነገር ውስጥ ይገባል። ምናልባትም ኢየሩስ ልካው ከሆነ ብዬ አስባለሁ። ምክንያቱም ሁለታቸውም ጋር አንድ አላማ አለ። ልጃቸውን በሰላምና በጤናማ ሁኔታና በደስ በሚል መልኩ ማሳደግ ይፈልጋሉ። ይሄን ነገር ደግሞ ለማድረግ ሁለታቸውም መስራት አለባቸው። ይሄ ነገር ለማስተካከል ይመስለኛል ቤተሰብ በጣም ገርሞኛል። አቡኪ ነግሬው እኔ አላምንም ብሎኛል። ሄኖክ እንደዚህ ያረግም ብሎኛል። ያ ነገር ደግሞ ለማረጋገጥ ያው ዛሬ በእርግጠኝነት ይመጣል ብዬ አስባለሁ። ጧትም ሄጄ ነበር፣ ጧት አልመጣም ነበር። በነገራችን ላይ ቀን ሙሉ እዛ ነው ያልኩ ካሜራ አዘጋጅቼ ማምሻ መምጣቱ አይቀርም ብዬ ተስፋ አደርጋለሁ። አቡኪንም ደውይለት እዛ ራሳችሁን ተደብቀን የምናየው ይሆናል። ምክንያቱም እናንተ እውነታን እዚህ በወሬ ብቻ ሲሆንና በአካል ሲሆን የምትራዱበት ነገር ይለያያል። ስለዚህ እኛ ራሳችን ሄደን እዛ ተደብቀ ነው የሚያደርገውንና ሁሉም ነገር እጅ ከፍንጅ ሄደን የምናሳያችሁ ይሆናል። ብቻ በጣም ገረመኝ እኔ ለምን እስከዛሬ ድረስ እኛን እንደዋሸን። በእርግጥ እኔ ልጁ እንደሆነ እርግጠኛ ነኝ። ያሳለፉት ደስ የሚል ጊዜ አለ። ያን ነገር ሁሉ ፋይሎች ራሱ እኛ ጋር አሉ። ለምሳሌ እሱ ጋርም ፋይሎች አሉ። ብቻ በጣም ገርሙኛል ለምን ሊዋሸን እንደፈለገና ይሄን ነገር ለምን ማድረግ እንደፈለገ ዛሬ እጅ ከፍንጅ ይዘን ነው የምንጠይቀው። ምናልባትም ከመጣ ነው ቤተሰብ፣ ካልመጣም የቪዲዮ የማይለቀቅ ይሆናል። ከመጣ ግን ወደ እናንተ የማስተላልፍላችሁ ይሆናል። ምክንያቱም ከሌለ ምንም ብዬ በወሬ ብቻ ዛሬ እኔንም አታምኑኝም እናንተ። ሄኖክ ይሄንን አረገ ብል ማንም ሊያምነኝ አይችልም። ምክንያቱም ካሜራ ይዤ እዛው እጅ ከፍንጅ ደርሼ ካላሳየኋችሁ ማንም ሊቀበለኝ አይችልም። ይሄ ነገር ደግሞ ከሆነ የመጨረሻ ነው። በቃ በዚህ ጉዳይ እጄን አውጣለሁ የራሱ ጉዳይ ብዬ ነው በቃ ከአቅሜ በላይ ስለሆኑ ማለት ነው። ስለዚህ አቡኪም ናብየዋለሁ፣ እሱም እየመጣ ነው አላምነው ብሎኛል። ዛሬ ደግሞ እሱንም ይዤ በአካል ለእናንተም የምናስተላልፍ ይሆናል። አቡኪ ብራዘር ሰላም ነው? እንዴት ነሽ? አማን ነው አለን። ያው ፋሚሊ ካሜራ አስጀምሬ ነው የጠበኩ። ምክንያቱም ነገሩን አላምንህም ደውዬ እንደነገርኩ ከሆነ አላምንህም ብለኛል። ለአንተም ለቤተሰብም ሄኖክና ኢየሩስ ሲገናኙ በተቻለኛ አቅም ሄደን አብረን አይተን ለምን እናስተላልፍ ይሆናል። ሰላም ብላችሁ ትላንትና ኢየሩስ ሊያገኛት እንደሄደ ባይኔ በብሩት አይቻለሁ። ሄኖክ ኢየሩስን ሊያገኛት እንደሄደ ማለት ነው። አታረገውም እንደዛ በራሴ እርግጠኛ ነኝ። ያው በአሁን ሰዓት ያው እንደዛ ታረጋለች ብዬ አላስብም። ያው ስለካደችም ጭምር ማለት ነው። እሷ አታረገውም አይባልም። እኔ በጣም ይከረመኝ የሄኖክ እንደዛ ማድረግ ነው። ይሄ ነገር ደግሞ እኔ ራሴ በአካል ተገኝቼ በሰው አይደለም እኔ ራሴ በአካል ተገኝቼ እነ ኢየሩስ ሰፈር ላይ ውዬ ቤተሰብ በጣም ትልቅ ብዙ መስዋዕትነት ነው ለዚህ ነገር የከፈልኩት። እውነትን ለማውጣት ቀን ሙሉ እዛ ነበርኩኝና ማምሻ ላይ ተደብቆ የሆነ ስጦታዩ በፌስታል ዕቃ ምናምን ይዞላት ቤት ገብቶና ብዙ ረጅም ጊዜ ቤት ላይ ቆይቶ እዛው ቤታቸው ላይ ማለት ነው ረጅም ጊዜ እዛው ቆይቶ ሲወጣ ባይኔ በብረቱ አይቻለሁ። እና አሁን እየተመላለሰ ነው እርግጠኛ ነኝ እየተመላለሰ ውስጥ ለውስጥ እሷን እያገኘ እኛን ደግሞ ከውጭ እየደለለን ነው። ለምን እንደዚህ ያደርጋል? በቃ በጣም ግርም የሚለኝ ነገር ማለት ነው። ነገር እኔ ማመን አልችልም። ምክንያቱም ያው ሄኖክ በዚህ ሰዓት እኔ እንደማይመላለስ እና ያው ልጁን እንደካደችው ነው የማውቀውና ያው ቢመላለስም የሆነ ነገር ይኖራቸዋል ብዬ ነው የማስበው። ከተመላለሰም ያ ነገር ደግሞ አሁን ሆኖ ካየሁት አሁን ካላየሁኝ አላምንም። በርግጥ ሆኖ ካየሁት ግን ያ ነገር እኔ እንጃ ምን አይነት ሁኔታ ውስጥ እንደሆኑ
መንዶ ታውቃለህ አንተ እኔ እዚህ ጋር እንድታምነኝ ላስገድድ የምችልበት ምክንያቱም አታምኑ ብዙ ጊዜና ሳልፋችኋል አብራችሁ ከሄኖክ ጋር እኔ ደግሞ የጠረጠርኩት ምንድነው በቃ ኢየሩስና ሄኖክ በድብቅ የሚሰሩት ቀመር እንዳለ ነው በቃ ይሄ ልጅ ከብሩክ ምን ፈልገው እንደሆነ ግራ ግብት ነው የሚለኝ በቃ ይሄን ቪዲዮ ለነሱ አድርሱላቸው በቃ እውነታውን እኛ ግዴታ በአካል ሄደን ይሄ ነው ማለት የለብንም ሚዲያ ላይ ያሉ ሼር እያደረጋችሁ ለምታውቁ ሰው ሼር ስታደርጉ ለነ ብሩክ ይታያል ይሄን ነገር ደግሞ ድራማ እንደሆነና ውስጥ ለውስጥ ሌላ ቀመር እንዳለው ይረዳሉ እና ብሩክም ይሄን ቪዲዮ ለነሱ ሼር እያደረጋችሁ ምክንያቱም እየተማከሩ ነው የሚሰሩት ኢየሩስና ሄኖክ ተማክረው ነው በቃ ቤተሰብ ይሄን ሁሉ ነገር የሚበጠብጡት ልጃቸውን ውስጥ ለውስጥ አብረው ተገናኝተው ጥሩ ጊዜን እያሳለፉ ከውጭ ደግሞ እሱን እንደዚህ እየገፋች ቢኒ እኔ ለምን እንደምትጠቀመው አላውቅም ምናልባትም ቢኒ ከቢኒ ጋር ያወራሉ ይሆናል አይታወቅም ከቢኒና ከሄኖክ ጋር አብረው ያው ቪዲዮ ላይ ይወጣሉ ግን እኔ ሁሌ ጥያቄ የሚሆንብኝ ነገር ከሄኖክ ጋር ለምንድነው በቪዲዮ ማትወጣው የሚለው ነገር በጣም ጥያቄ ሆኖብኝ አሁን ደግሞ አንደኛ እንድጠረጥረው እያደረገኛለው በቪዲዮ ያለ መውጣቱ እስካሁን ድረስ ያ ነገር ያው የልጁ አባት እንዳይታይባት እንደፈለገች ነው የተረዳሁትና እውነትን መደበቅ በነገራችን ላይ ይሄን ነገር እስከዛሬ ድረስ በቪዲዮ ሁላ ተገናኝተው አያውቁም በአካል ግን ሌላ ናቸው በቃ እኔ ማታ እንደዛ ግራ ነው ይገባኝ ሄኖክ እዛ ቤት ሲገባ እንዴት ነው ይሄ ነገር በቪዲዮ አይገናኙ ምን አይሉ አይነጋገሩ ግን በውስጥ ለውስጥ ሲገናኝ ገረመኝ ይሄ ነገር በቃ እውነትን ድብቅ አድርጋ ቢኒን እንደዚህ ምክንያቱም አሁን ዛሬ ላይ ቢኒ ዲኤንኤ ቢያደርግ ልጁ የኔ አይደለም ካልተባለ ኦዲየንስ የሚረዳው ልጁ የማን ነው ብሎ ነው የብሩክ ብሎ ነው ለዛ ነው ሄኖክን እየገፋች ሚዲያ ላይ ቢኒን ብቻ ይዛ የቢኒ እንዳልሆነ ዲኤንኤ ስታረጋግጥ ከዛ የነ ሃይሚኒና የነ ብሩክ ህይወት መበጥበጥ ይመስለኛል አላማዋ በጣም ገርሞ ስለ ያው በነገራችን ላይ እሷ የምትሰራቸው ሴራዎች ማለት በፕሮፌሽናል ደረጃ ነው እየሰራች ያለችው ማለት እየሰራላት ነው እስካሁን ድረስ 5 ወር 6 ወር ድረስ እያበጣበጠች እያነጋገረች ያለች ሰው ነችና ያ ነገር ደግሞ ከዚህ በኋላ ይቆማል ብዬ አስባለሁ ምክንያቱም የልጁ አባት እየታወቀ ይመስለኛል በዚህ ሰዓት ቢያንስ እኛ 50% አረጋግጠናል በአባቷም እንደሰማችሁት መሰረት ያ ነገር ደግሞ አሁን አንተ እንዳልከው ልጁ እውነትም ቤት ገብቶ ከታየ ያው 90% ጨርሰናል ማለት ነው 10% ደግሞ ዲኤንኤ ነው የሚቀረው ምን አለ መሰለህ አሁን እነሱ የፈለጉት ግዴታ ቪዲዮ ላይ ያልወጣበት ምክንያት በቃ ሊጨርሱ ያሰቡት ልጁ የብሩክ እንደሆነና በሱ ልታሳበው ነው የፈለገችው ዛሬ ምናልባትም ነገ ዲኤንኤ ሊያሰራ ይችላል የሱ እንዳልሆነ የቢኒ እንዳልሆነ ሲረጋገጥ ሁሉም ሰው የሚረዳው የእንትና የብሩክ እንደሆነ ነው በቃ ይሄንን ነው የምትፈልገው ለዛ ነው ከሄኖክ ጋር በቪዲዮ ማትታየው ቤተሰብ እኛ ደግሞ ያው ለእውነት እንለፋለን ብለናል እንጥራለን ብዙ መስዋዕትነትን ከፍለናል እኔ ዛሬ ራሱ እዚህ ነው ያልኩት ባይገርማችሁ ማለት ነው ሰፈራቸው ላይ ለኛውንም አሁን ደግሞ ሄደን በአካል ምናልባት ከመጣ ነው ካልመጣም ይመላለሳል ግን ተባልኩኝ ሌላ ሰውም ጠይቄያለሁ ከመጣ ለእናንተ የምናሳያችሁ ይሆናል ለምንስ ይሄን እንዳደረገ በአካል እንጠይቀዋለን በቃ በጣም ነው የከበደኝ እኔ ይሄ ክህደት በጣም የሚያስጠላ ነገር ነው እንደዛ ከሆነ አሁን ቀጥታ ብንሄድ ጊዜ ባናባክን ይሻላል አዎ ትክክል ብለሃል ቤተሰብ ያው ቦታው ላይ ተገኝተን ከመጡ እዛ ሲገባ ያለውን ቪዲዮ ከተቻለ ቀርጸን ለእናንተ የምናሳየው ይሆናል ካልተቻለም ያው ያለውን ነገር አብረን የምናየው ይሆናል ስለዚህ እንሂዳ በቃ እንሂድ እና ቤተሰብ በመጨረሻም ሰፈሩ ላይ ደርሰናል ያው እነ ኢየሩስ ቤት ፊት ለፊት ነው ያለነውኛ ምክንያቱም ትላንትና በይሳት ነበር የመጣው ሰዓቱን ጠብቆ ዛሬ ይመጣል አይመጣ የሚለው ብዙ ቆይተናል በአጋጣሚ እዚህ ራሱ አብረን የምንሄዳለን ቀረባክ የሚመጣ አይመስለኝም አንተ ዝም ብለህ በይሳት ነው የሚመጣው ከዚህ በኋላ ባለው ሰዓት ነው ጨለም ብሎ ምናምን ነው የሚመጣው ምክንያቱም ይመጣሉ ብሎ አይገምቱ እዚህ ጋር ስንት ሰዓት ቁጭ አለን አሁን ካሜራ ያበራ ነው አሁን ነው ግን ስንት ሰዓት ቁጭ አለን እዚህ ጋር መታገስ ነው አሁን እስከዚህ ለፍተን ደግሞ አሁን የለም ብለን ብንሄድ ሊመጣ ይችላል እኔ በነገራችን ላይ አንተ ብትሄድ እስኪጨልም ድረስ እዚህ ሆኜ እጠብቀዋለሁ ምክንያቱም እኔ አሁን እስካሁን የታገስኩለትን ነገር ማባከን አልፈልግም እውነትም አሁን ከመጣ ጥሩ ሊሆን ይችላል ግን ደግሞ ካልመጣ ይሄ ብዙ ያባከን ነው ጊዜያችንን ያባከን ነው ምን እንደተቃውቂ ትላንትና እኔ በራሴ እርግጠኛ ስለሆንኩ ነው ከዚህ ሰዓት በኋላ ነው የሚመጣው እስኪመሽ ድረስ እስከ 1 ሰዓት ድረስ ጠብቀን ነው ችግር የለውም ካልመጣ እንሄዳለን ሌላ ጊዜ እኔ ራሴ ጠብቄ ሲመጣ ለቤተሰብ ቪዲዮ ይዤ ማሳየው ይሆናል እርግጠኛ ነኝ ይመጣል በእርግጠኝነት ይመጣል ቤተሰብ ምክንያቱም ስለ እኔ ዛሬ ላይ ላይሆን ይችላል ግን እንደመጣ እርግጠኛ ነኝ እሺ እንጠብቀው እስኪ ጠብቀዋለን ቤተሰብ ማለት ነው እኔ ሊድ በቃ ካለ አንተ ምንድነው አሁን እኮ ገና 3 ሰዓት ልጅ ቀረኩ እስኪ ጨልም ድረስ ትንሽ መታገስ አለብን ምንድነው አንተ እስካሁን ጠብቀህ ሌላ ነገር ትላለህ እንዴ ቤተሰብ ማለት እኔ ትናንትና በጣም ረጅም ጊዜ ነበር እዚህ ሻይ ቡና እያልኩኝ ምናምን ነው ቀን ሙሉ ነው የፈጀብኝ ግን ያገኘሁት ከመሸ በኋላና 12 ሰዓት ሲል ነው ቤት ሲገባ ያገኘሁትና
ዛሬ ደግሞ ትንሽ ተጠብቀ ደግሞ አንተ እኔ በራሴ እርግጠኛ ስለሆንኩ ነው። ለምን አትታገስም 2 ሰዓትና 3 ሰዓት እንዴ? እስካሁን የለፋነው ሳያሳዝንም እንዴ? እስኪ ጨልም ድረስ እዚሁ እንሆናለን። ቤተሰብ ካልመጣ እሰየው። ብቻ እኔ መጥፎ ነገር እንዲሁም ካልሆነ ደስ ይለኛል እና እንጠብቋለን። እንዴ አንተ ያስወር እንዴ? አንተ ራሱ ነው። ተደበቅ ወደዚህ ና። ካየን ይመለሳል። ቤተሰብ ስጦታ ይዙላት ነው መሰለኝ። ወደ ቤቱ እየገባ ነው። እስካሁን አላየንም። ይዙላት እየገባ ይገኛል። ያው ቆሻሻ ራሱ ራሳቸው ድረስ እየመጣ ለዚህ ምናልባትም ለልጁ ዳይፐር ይሆናል የያዘው ቤተሰብ ይሆናል ቤተሰብ አረና አዛጋን ጠብቆ ይሄ ቆሻሻና በር ላይ ጠብቆ አንተ በጣም የሚገርም ነው። አንተ ጨዋ መሳይ ሁሌ በዚህ ሰዓት ቤተሰብ እሷን እያገኛል። ስራው ታያችሁ ቤተሰብ አንተ ቆሻሻ ይባለግ ቃላ ምን ብለ ነበር? ያው ራሳችሁ ቤተሰብ በጣም ነው የገረመኝ ለምን እንደሆነ አስገድዳው ደግሞ እንዳለ ያው ስጦታ ይዞላት እየገባ ነው። ወደ እስካሁን ድረስ መከዳት እንዲህ ነው ብቻ አንዳንዴ ይገርማል። በቃ እየተገናኙ ነው ውስጥ ለውስጥ የሚሰሩለት። አረ ይውጣ ብቻ ነው ያለቀውም። እስኪ ወጣ አልጠብቀውም። አሁን ሄጄ ቤተሰብ አሁን ባሉበት ሄደን መጠየቅ አለብን። እንዴ ነው ቤታቸው ይኸውና ተከተለማል ካሜራ ሳይክል ሲንተሮስ እዚህ ባጃጁ ጋር ናዝ አልሰማም ቤተሰብ ምናልባትም ቤት ዘግተው ፍቅር አልሰማም ቤተሰብ ምናልባትም ቤት ምን እንደሚያደርጉ አይታወቅም። ቆይ ሲወጣ ገብቼ ላናረው አንተ የመላጣ ልጅ እንዴት እንዳናደደኝ እኮ እዚህ ጋር እንጠብቅ። ሲወጣ ጠብቀን እጅ ከፍጄ ምን ጠይቀው ይሆናል። ቤት አልከፈቱም። ይውጣ እስኪ ቤተሰብ ያው ውስጥ ናቸው። በር አልከፈቱልንም። ምናልባትም ሌላ ነገር ውስጥ ገብቶ ይሆናል። በጣም ገርሞኛል። በሰዓት ይመጣሉ ብለው አያስቡም በፍጹም ማለት ነው። ጨለማን ጠብቆ ሲመሽ ነው እዚህ እየመጣ ሁለታቸው ውስጥ ለውስጥ ሀሴት እያደረጉ እኛን ከውጭ የሚደልለን ለምን እንዳደረገን ዛሬ ጠይቋሉ። አልፋተውም። በቃ በጣም ያስደበረኝ እንዴት እንደዚህ ነው ነገር እኛ ያመን ነው በጣም እኔ ትናንትና እንዴት ደሜ ነው የፈላው። ቤተሰብ በቃ ደሜ ነው የፈላው። በድንጋይ በፈነክተው ደስ ይለኝ ነበር። ምክንያቱም እንደዚህ ማንም ሰው ሊያደርግ የማይችል በቃ ክህደት። እኛ እኮ እየለፋን ያለ ነው እውነተኛ የልጁን አባት እሱ እንደሆነ አውቀን እውነት እንዲወጣለት ነበር እያገዝነው ነበር። እሱ ግን ያው ያደረገውን ተመልከቱ። ይሄ ባንዳ ምን አይነት ሰው ነው? በእናታችሁ እንጠብቀዋለን። እዚህ ምን እየሰሩ ነው? ቆይ ምናልባትም ያው ሊያድር ይችላል። ካደረ ደውልለት እንዳደውለት ይጠረጥራል። አሁን ከደወልንለት እዛው አድሮ ቤት ዘግቶ አልሄድኩም ነው የሚለው። እዚሁ ሲወጣ ፊት ለፊት አግኝተን የምንጠይቅ ይሆናል። እስከዛ እዚሁ እንጠብቀዋለን። ቤተሰብ የሰው ልጅ ብቻ እኔ ማንን ማመን እንዳለብን እኔ ከራሴ ውጭ አሁን ማንንም ማመን እንዳለብኝ እየከበደኝ ነው። ምክንያቱም እኛ እኮ እሱን አልጎዳ ነው ራሱ ወጣ ቤተሰብ ራሱ ነው ፊት ለፊት የምንጠይቅ ይሆናል። ይሄ ቅሌታ ምን አይነት ሰው ነው? ሰላም ነው ባዘ ናስ ምን ሆናችሁ? አንተ ቅሌታ ምን እያረክ ነበር? ቆኛ የት ነበርክ? አሁን ቤት ነኝ። ምን ችግር አለ? ቆሻሻ አንተ ምን አይነት ሰው ነህ ግን? አፋለኝ ብለህ ታወራለህ? ና ቆይ አናግረኝ ብለህ ታወራለህ? ና ወደዚህ ና ቆይ ካሜራ ላይ ነው። አፋለኝ ብለህ ታወራለህ? ምን አይነት ሰው ነህ ግን? እኛ እኮ ላንተ ብለን ነው እስከዛ ድረስ። ምን አይነት ሰው ነህ ግን? እንደዚህ ቅሌታም ነህ እንዴ? ጀመር ነው መጣችሁ ያንተን ውስጥ ለውስጥ የምትነሳው ሴራ ለኛ የምትለን እናንተ የምትሰራው ነገር ለምንድን ነው የሚለያየው? የምታውቁት ነገር አለ ወይ? ለምን ይዛት አትወጣም ነበር? አሁን እኮ መሽቷል። ሰው አያችሁ ሞክ እያደረጋችሁ ምናልባትም እየሩሱን ይዘው ተኮ ብትዝናኑ አሁን ማንም አያችሁ። በእናንተ ቦታ እኮ እኔ በእናንተ ቦታ አሁን ማፋለኝ ብለህ ታወራለህ። ምን አይነት ቅሌታም ሰው ነህ ግን? እሺ እኛን ለምን ደበከን? ምንም ረዳ ነገር የለም። ምንም ነገር ቢሆን እስቲ ምን ብትለኝ ነው የምረዳ? ሽጠህናል እኮ ዋርደህናል።
በቁም ነው የቀበርከን። እስከዛሬ ድረስ ወንድሜ እኮ ስንት ድብደባ ሲደርስበት አንተ ግን ውስጥ ለውስጥ እሸሸ ገዳም ትላለህ ከሷ ጋር። ማመን አልቻልኩም። ምን አይነት ሰው ነው ቆይ አንተ? ኧረ በእናትህ በምን ልክ ነው የምታስበው? ቆይ እስካሁን ድረስ እየሸወድከን ተርተኛል። እዩት ቤተሰብ፣ አሁንም አፋለኝ ብሎ ያወራል። አይኑን በጨው አጥቦ ልክ ደህና አንሞክርም። መቼስ እሷ ጋር ነበርክ አይደለ? የራሷ ቤት ነው አያየነው። ልክ ነህ። ይሄንን እኮ አልካርኩም። ከሷ ጋር አልገናኝም ብለኛል። እሺ እውነታውን ታውቃለህ? ለምን እንደመጣኝ እውነታውማ ይሁን እንደምትመላለስ ውስጥ ለውስጥ ነገረኝ እኮ። ለምን ደበከን? እሺ እንደምትሄድ ለምን ደበከን? ልጅን አግኝቼ አላውቅም ብለህ የሆነ ሰዓት ወንጀል ሰርተና እንደ ልጅ ነገረኝ። ተርተኛል። እኔ መምጣት ወይኔ ተረተኛል አትበለኝ። ምንድነው ምረዳ? ወንጀል እየሰራኩ ነው። ይሄ ሳምንት አይደለም ትናንትና በገባበት ሰዓት ልጅን አገኘው ማለት ነበረብህ። አንተ ግን ውስጥ ለውስጥ በምን እንደተስማማችሁ አላውቅም። ልጅን እያገኘ እኛ ሌላ ነገር። እኔ ግን ካሁን በኋላ ይኸውልህ ልንገርና ማለት ነው አንድ ስላንተ ጉዳይ ምንም የሚመለከተኝ ነገር የለም። አንተም ሁለታችሁም ጥንቅር በሉ ሲፈልጉ አያገባኝም። አንተ ቆይ ተረጋጋና እናወራው። ምንም ወራው ነገር የለም። ተረጋጋና እናወራው አይደለም። ይኸውልህ እኔ ስለሆንኩ ነው እዚህ እንትን ያላልኩ። ልክ ነህ እኮ አንተ። ይኸውልህ አታውራ አንተ። በአንተ ወሬ አያምርም። በቃ ሲጀመርም እሺ ምን አንተ አይደለም ምክንያት አላችሁ? እሺ ምንም ለምን ልትመጣችን ልጄን ለማየት ነው የመጣው። ገባውኛ። ልክ ነህ እኮ ወይኔ ዑመር ለምን ልትመጣችን ስሜታዊ ሊያደርግ ይችላል። አንተ አሁንም በቃ እስቲ ይፈር በቃ በስራ አፈር እኮ ልክ ልትሆን ትችላለህ። እሺ ይሄን አክል ግን የሆነ ጋር ይወጣ እኮ ይሆን ምንድነው? ምን ይሆናችሁ ነው? ለኛ ለኛ የምታረገው ምንድነው? ኢየሩስ ልታገኛት አልገባም? ገብቻለሁ እና ከዚህ በላይ ውሸት አለኝ። የልጄ እናት ናት እኮ ሌላ ወሬ ልታወራ። እሺ እኛ ለልጄ እናት ናት። እሺ ለምን ደበከን? እሺ እኮ እኛ እኮ ላንተ ጠበቃ ሆነን እየቆምን አይደል? እኛ ለምን ደበከን? እሺ እኛ ላንተ እየሰራን አይደል እንዴ? ላንተ እኮ ጠበቃ እየሆንን ነው። እኛ እኮ እውነቱን አታውቁም። ለዛ እኮ ነው ምን ተርተኛላ። እውነቱን ለምን ደበከን? ተማሪኝ የለም። እኛ ነገረን እኮ። እኛ እኮ አባቷ ነገረን አይደል? እንደምትመላለስ አባቷም ነግሮን ነበር። እኮ እናንተ እኔ እዚህ ቤት ከአንተ ጋር ማውራው ነገር የለኝም። እውነትም የማውጣት አላማችን ነበር እስከዛሬ። እኮ አላማክ እኮ እሱ ሊሆን ይችላል። መጀመሪያ እኔን ሳትረዳ ምንም ረዳ ነገር የለም። በቃ ልጅ አንተ መሆኑን ያው ሁሉም ሰው ላይ ይገባል። በቃ የኦዲየንስ የምናገረው ነገር እኮ ሲጀመር እናንተ እኔን ሳታስፈቅዱ እዚህ ለምን መጣችሁ ነው? ምን አገባ? እውነት ስለምናስፈቅድ ምን አገባ? በመምጣታችን እኮ ሊያገባ አይችልም። እውነት ነው። እኛም ፈልገው እኮ ይሄ እኮ የሰው ህይወት እየተባለ ውስጥ ለውስጥ እየበጠበጥ ነው። ይባክ ያው ቤተሰብ አይታችኋል ሁላችሁ። ምንድነው ነው ይሄ አንተ ሲጀመር ካሜራ ማብራት ነው። ለአንተ አታውራ በቃ ወርታ አታውራ። ከሱ ጋር ምን አታገለ አይደለም ምን አታገለ። እኛ እዚህ ነበር እየታገልኩ እኛ አሸንጉል አይደለም። እሺ አሸንጉል አይደለም። ስለኔ ነበር እየጫወታችሁብን ነው። እየጫወታችሁብን ነው። በእኛ ህይወት እውነት ነው ትተናለኛ። ሌላ ነገር አታውራ። ካላዳመጥ ታማሚ ከሆናችሁ ጸበል ግቡ። እሺ እኛ ላይ አይደለም የምትጫወቱት። እሺ ወይ አዳምጠኝ ወይ ሌላ ነገር ምንም አዳምጥ ነገር የለም። ምንድነው ማዳምጥ? እያየው እኮ ነው እኮ ልትረጋጋ ትችላለህ። ግን ያየኝ በሌላ አመለካከት እኛ እውነት ነው ተናል። በቃ ውስጥ ለውስጥ የሚሰሩትን አይታችኋል። ይሄ ነገር ምንድነው? ውስጥ ሲጀመር አይገባም። ሁሉም ሰው ያውቀዋል። ሁሉም ሰው ቅሌትን አይላል። ሰምተኛል። ይሄ ነገር ከኛ ውጪ ማንም ይሄ ማለት ነው ኦዲየንስ ማወቅ የሚገባው ጉዳይ ነው። ሲጀመር ኦዲየንስ ምንም እስካሁን እየሸወዳችሁ ያላችሁት ኦዲየንስ ነው። ሰምተኛል። በቃ ከዚህ በላይ ላይ ምንም አያገባውም። አይመለከተንም። በቃ ከዚህ በኋላ እኛም ስላንተ ምንም የምንሰራው ነገር የለም። ቤተሰብ ልጁ ሄኖክ እንደሆነ አይታችኋል አይደል? ሄኖክ ጨርሰናል። ሲጀመር ጨርሰናል። ምን አገባን? ወደዛ ሄድ። በቃ ይኸውልህ እውነትን ለማስተላለፍ ነው መጀመሪያ የሚወጣው። አሁን ካሜራ ታበራለህ። አሁን ሌላ ነገር ታጠፋለህ። ምንም ቢጠፋ ማን ስለሆንክ ነው አንተ የሚጠፋው? ማን ስለሆንክ ማለት ነው? እስኪ ታጠፋለህ። ይሄ እኮ የኔ ላይፍ ነው። ካሜራ አይጠፋም ምናምን ወንድነህ ታጠፋለህ። አንተ ካሜራ አይጠፋም። አንተ